ኢየሱስ በጣም ተጠነቀቅ ነበር ባይዘው እኔን ማን ነው የሚሉኝ ይል ነበር። ማን ይሉኛል በደንብ እንዲታወቅ ይፈልጋል። እሱ ዲስፕሌይ ሩቱን ኢሜጅ ዲስፕሌይ እንዳታደርጉ። እኔ ማን እኔ በልቤ ትሁት ነኝ፣ እኔ ባዶ የሆንኩት ነኝ፣ እኔ የተሰቀልኩት ነኝ፣ እኔ የተተፋብኝ ነኝ። ይሄ ነው ጌታችን፣ ይሄ ነው ኢየሱስ። ይሄን እንድንሰብከው የተጠራ ነው። ይሄን እንድናሳየው የተጠራ ነው። ይሄን እንድንገልጠው የተጠራ ነው። ዛሬ እግዚአብሔር ይሄን ክብር ይመልስልን። ይሄ እኮ ክብር ነው። ይሄን ክብር ይመልስልን እግዚአብሔር። ይሄን ክብር ይመልስልን። ዝቅ ማለት በእሱ ፊት የተዋረደ በሰው ፊት ዝቅ ማለት ቀላል። ከእግዚአብሔር ጋር ራይት ልብ ያለው ሰው ፊት ለፊት ራይት መሆን ይቀለዋል። ክራይስት ከእግዚአብሔር ጋር ራይት የሆነ ነገር ስለነበረው በእኛ ፊት መጥቶ ራይት ነገር ማድረግ ሲምፕል ነው። ጳውሎስ ከክርስቶስ ጋር ራይት ነገር ነበረው። መጥቶ ራሱን ባዶ ለማድረግ አልተቸገረም። ለመሞት አልተቸገረም። ራሱን ባዶ ለማድረግ አልተቸገረም። ጌታ መንፈስ ቅዱስ ይርዳል። እግዚአብሔር ያግዘን፣ አቅምን ይስጠን፣ ጸጋን ይጨምርልን፣ ብርታትን ይጨምርልን። እግዚአብሔር በእውነት ለዚህ በጣም መጸለይ አለብን። ይሄ ነው የጠፋው ኢሜጅ። ከዚህ በፊት ብዬዋለሁ ስናገር ነበረ። ስፔሻሊ ስለ ኢሜጅ ስናገር ታስታውሱ ይሆናል። ቤቴ ላይ ቁጭ ብዬ ክፍል ለፊቴ ላይ ቲቪ አለና ሶፋ ላይ ሜዲቴት ሳደርግ እግዚአብሔር የተናገረኝ አልኳቸው። እግዚአብሔር የተናገረኝ ስለ ማሳየው ክራይስት እንዴት አድርጌ ክርስቶስን መግለጥ እንዳለብኝ በዛ ቲቪ ያስረዳኝ ነበር። ፊት ለፊቴ በተቀመጠው ቲቪ እግዚአብሔር ያስረዳኝ ነበር እያልኩ ስናገር ትዝ ይላችሁ ይሆናል። ያንን ቲቪ አሳይቶኝ፣ ቲቪው ባዶ ነው፣ ጥቁር ነው። ቲቪ ኦን ሲሆን ከሳተላይቱ ጋር የሚገባ ኮኔክሽን ካለው ሳተላይቱ ላይ ያለው ትክክለኛ ዲስፕሌይ ቴሌቪዥኑ ላይ ይመጣል። ትክክለኛ ያለ ኮኔክሽን ሲኖራችሁ ከመንፈስ ቅዱስ ነው። መንፈስ ቅዱስ ከኔ ያለውን ለእናንተ አለ አይደል? ኢየሱስ ከኔ ያለውን ለእናንተ የሚነግራችሁ ሂዝ ሊደር አለ መንፈስ ቅዱስ። ስለዚህ ምን አለኝ መንፈስ ቅዱስ? እንደዛ ነበር ኤክስፕሌን ያደርግልኝ ነበር። ራይት የሆነ የኔን ኢሜጅ ዲስፕሌይ ለማድረግ ራይት የሆነ ኮኔክሽን ያስፈልጋል። ራይት የሆነ ኢቭን ኮኔክሽን ያስፈልጋል። ከዛ ከሳተላይቱ የሚመጣው ቲቪ ላይ ዲስፕሌይ ለመሆን ምንም ችግር የለውም። ፕሮፐር ኮኔክሽን ካለ በሚገባ ማየት ትችላላችሁ። ዜናችሁን ማዳመጥ ትችላላችሁ። የምትፈልጉትን ነገር ሁሉ ፕሮግራሞች በዛ ውስጥ መመልከት ትችላላችሁ። ትክክለኛ ግን ከሳተላይቱ ጋር ፕሮፐር ኮኔክሽን ከሌለው ስቲል ምንድነው የሚያደርገው? ብዥ የሚል ነገር ይመጣል። ዲስኮኔክትድ ነው፣ ያልሆነ መልክ ያሳያል አይደል? ብዥ ምናምን ነው የሚለው ከሳተላይቱ ጋር በደንብ ካልተገናኘ። ዛሬ በብዙዎች ህይወት ውስጥ ክርስቶስ ብዥ ያለው ለምንድን ነው? ራይት የሆነ ኮኔክሽን ስለሌለ። ኢት ኦንሊ ራይት ኦብዘርቬሽን ብቻ ሳይሆን ራይት የሆነ ኮኔክሽን ከመንፈስ ቅዱስ ጋር ንኩስ። እሱ ሁሉ ጊዜ ዳይሬክሽን ይሰጠናል፣ ሁሌ ኮሬክት ያደርገናል፣ ሁሌ አደራረግን ያሳየናል። እግዚአብሔር ይመራል፣ መንፈስ ቅዱስ ይመራናል። እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ይሄ መንፈስ ወደ እውነት ይመራል። ራይት የሆነ ኮኔክሽን ግን ያስፈልገናል።